ልጄ ሞት ልጄ ይቀመጡ። አይ እኔ እሷ ልጅ አይደለችም። ልጅ አይደለም መጥፎ ልጅ ናት። ስለዚህ ምናልባት እነሱ አስጠፍተውብሽ ይሆናል ብዬ ሁለት ልብ ነበርኩኝ። ወይ እነሱ አስጠፍተውብኝ ወይ ገለውብኝ ነው ያልኩኝ። ያው እንዳየው እናንተ አግኝታችሁት እስከምታመጡልኝ ድረስ ዝም ብዬ የወለል ነበር የምሆነው። ወጥቶ የመጠጣቱ ራሱ ምክንያት እሷ ናት። ለምን ኑሮ ደስተኛ ቢሆን ቤቱ የሞቀ ቢሆን ልጄን አስተምር። አሁን ገና ብዙ አሁን እኮ እነሱ ይወስዱብኛል ነው እንጂ የእሱን አይምሮ ለመቀየር እኔ በጣም ብዙ ማድረግ ይጠበቅብኛል። ሰው ሳይነጋ በጠዋቱ እንዴት አረቂ ጠጣ ብሎ ብር ይሰጣል? ናኒ ዳረቂ ብሎ በጠዋቱ አረቂ ሲያጠጣ ነበር። ምግብ ሆነለት እኮ ታዲያ ምን ይደረግ? ማንም የማንንም ባህሪ አያውቅም። እናትም ብትሆን እናት እንኳን የወለደችው የልጇን ባህሪ ማወቅ አትችልም። ሰላም ውድ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ መሲ ጋር ድጋሚ ሄጃለሁ። መሲ በባለፈው ልጇ ጠፍቶ የነበረው እናት አሁን ልጇን አግኝተናል። ካገኘን በኋላ ከአጎቱ ጋር የተፈጠረውን ነገር እንዳያችሁ ሰምታችኋል። ነገር ግን አሁን መሲ አስጨነቀኝ ጉዳይ አለ እንድናወራ እንድንመካከር እፈልጋለሁ ብላኝ ነው እዚህ የተገኘሁት። ከሷ ጋር የተወሰነ ቆይታ ይኖረኛል። እናንተ ቪዲዮ እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መሲ በጣም አመሰግናለሁ። እንግዲህ ድጋሚ ተገናኝተናል ለሶስተኛ ጊዜ ማለት ነው። ለሶስተኛ ጊዜ ምን ላድርግ? ልጅ የሚያክል ነገር አግኝታችሁ ስራዬ ብላችሁ ፈልጋችሁ ተሰምቷችሁ አይደል? እንደማንኛውም ሰው ዝም ሳትሉ ፈልጋችሁ አግኝታችሁ ሰጣችሁ ልጄን በእጅ አስታቅፋችሁኝ እሱንም ደግሞ ወደ እስር ቤት እንዲገባ ተባብራችሁኝ ማንም ሰው የለም አጠገቤ እንደምታውቀው እስር ቤት ድረስ አንደኛ ምስክር መሆናችሁልኝ ልጁንም እኛንን ያገኛኘው ብላችሁ አሳሰራችሁልኝ ሳለ ታሰረ ብዬ ደግሞ እንዳላርፍ አሁን በጣም ያስጨንቀኝ ነገር ስላለ አንተንም እንደወንድም በማየት ነው። እውነት እስኪ ናና እናውራ፣ ጭንቀት ውስጥ ነው ያለሁትኝ ብዬ ነው ዛሬ የፈለኩ ነገር። ዋናው ነገር ይሄ ነው። ምን አለ መሰል እንዳልኩ ያው እሱ የወንድሙ ሚስት ሆኜ ሳለ ወንድሙ ሆኖ ያው እንዳልኩ ነው ታሪኩን ባለፈው እንደሰማው ያው እንደሚስት ይዞ ነበረ እና ያ ግቢ ሰፈሩ ሁሉ ተናፍሷል። እናቱም ሰሙ፣ ጃራ እናቱ ናቸው። እሳቸውም ሰሙና በጣም በቃ እቺ ምን አይነት ሴት ናት? ቆሻሻ ሴት ናት። እንዴት የወንድሟን የባሏን ወንድም እንዴት ታገባለች? እንዴት ትይዘዋለች? ብለው በቃ መውጣት መግባትም ጥምድ አድርገው ያዙኝ። ልጄን እንዴት ትምህርት ቤት ልላክ? አሁን ስጋት ውስጥ በቃ በጣም ስጋት። በቃ ልጁን ሊወስዱብሽ ነው። እኛ ልጁን እቺ ማታሳድግ ማትረባ ሴሰኛ ሆና ነው እንጂ እንደው ባልጠፋው እንዴት የወንድሟን የባሏን ወንድም ትይዛለች? ስለዚህ ልጁንም የምታሳድግ ሰው አይደለችም። እንደዚህም አውቃ የሚያስጠፋችሁ እሷ ናት እያሉ እንግዲህ እሱ ህግ ፊት የቀረበ ነው። ታውቃላችሁ እናንተ ቃሉንም ሲሰጥ አይታችኋል። አምኗል አይደል እንዴ? እኔ ነኝ እሷን ፈልጊያት ስለፈለኳት አታልያት ነው እንደዚህ አድርጌ ከሷ ጋር ለመኖር ስል ነው ልጇን ያጠፋባት ብሎ ተናግሯል። ይሄን ሁሉ እናንተ ናችሁ ያወቃችሁ። እንግዲህ ጎረቤትን እየዞርኩ ለጎረቤት ሁሉ ማስረዳት አይጠበቅብኝም ማለት እኔ ያለብኝ የራሴ ችግር እያለ የራሴ ህመም እያለ ደግሞ አሁን ወጥቼ ሰርቼ ልብላ ይሄ ልጅ ላብለው ማን አለኝ? ላብላ ልጄን ብዙ ነገር ይጠይቀኛል ብዬ ለመውጣት ሲሳሰብ ጭራሽ አሁን ስጋት፣ ትልቅ ስጋት ውስጥ ብታይ በእኔ ቢመጡ ችግር የለውም በልጄ እና እናትየው ሊወስዱብሽ ይችላሉ። ገጠር ቤተሰብ ይኖራቸዋል፣ ወስደው ሊሰጡብሽ ይችላሉ እና ተጠንቀቂ፣ ልጅሽን ጠብቂ። አሁን ስለዚህ አሁን አንቺ ልጄን ሊወስዱብኝ ይችላሉ በቃ እርግጠኛ መሆኑ ማለት ምንም ከዚህ ከእርግጠኝነት ያልተናነሰ ነገር ነው። በቃ በጣም በቃ ከትምህርት ቤት በቃ ሳመጣው ከገና ትምህርት ቤት እንትን ሳይል ነው ሂጅ የምጠብቀው ትምህርት ቤት ሳይከፈት ቁጭ ብዬ ውጭ ላይ። አሁን ግን ትምህርት ቤት ዝም ብሎ እንዲውል ብለሽ ነው ያስገባሽው ነው አይደለ? መቼስ መሀል ላይ ነው ብዬ ነው። መሀል ላይ አሁን ጥር ነው መሀል ላይ ነው። እኔ እዛ ምገባ ነው የምሰራው ምገባ ነው የምሰራውና እዛ ውለዋለሁኝ በእንትን ብዬ ማለት ነው። እሱ መስተረት ውስጥ እንዳይገባ እኔ ምንድነው ግማሽ ቀን ነው የምሰራው። ጠዋት እንትን ብዬ ወደ ቤት ይመጣለሁ። እንደገና ተመልሼ ሄጄ አመጣለሁኝ። ይሄ በትብብር እንጂ ገና ነው። አሁን ይሄ አመት ሲያልቅ ነው በክፍሉ የሚገባው። አዎ እኔ እዛው ነው የምሰራው። አሁን እንትን ያልኩትኝና አሁን ነው አዲስ በቀበሌ አግኝቼ ምዝገባ
ቤት ውስጥ ቁጭ ያሉ በስርዓት እንትን ብዬ ነው ምገባ በትምህርት ቤት ተመዝግቤ ምገባ ማለት ተማሪዎችን መመገብ የመንግስት ትምህርት ቤት ውስጥ ምገባ መስራት አብሬ እዛ ነው ያንን አግኝቼ ነው ሰው ተባብሮኝ ነው ይሄን ታሪክ የሰሙ ጎረቤቶቹ ናቸው። በቃ እሷ እንደዚህ ነው ችግር ገጥሟት ነው እንዲሆና ነው እሱ ነው እንዲያደረጋት ያሉ የተረዱ እውቀት ያላቸው ሰዎች ናቸው። አሁን ስጋቴ ምንድነው ከሱ ቤተሰቦች ጋር ነው። ልጁን ማሳደግ አትችልም እቺ ባለጌ ያኛውን እንዲሞት አርጋ ይሄኛውን እስር ቤት እንዲገባ አርጋ እንደገና ዘር ፈጥራ ዘራችንንም ደግሞ አሁንም የትም ልጥል ነው ወስደን እናሳድገዋለን ብለው እኔ ስንት የለፋሁበትን ስንት ስቃያዩበት ስም ይወጣልኝን ምን አለፋ በቃ ስም ነው ያገኙት ልጄ በመኖሩ ነው ሁሌ የምነሳው አይደል እንደ የሞተ ሰው እኮ ይረሳል ምንም ቢሆን ግን በልጄ ስም ሰጥቶብኝ አሁን ደግሞ የስጋት ሆነብኝና አናግርልኝ እባክክን ሸምግለኝ እሳቸው አልወለዱም ወይ ትልቅ ሴትዮ አይደሉ እና እንደው ስለ ልጅ አምላክ ብለው ይተውኝ ኑሬ ልኖርበት አዎ እየፈለጉ ነው በዚህ ብቅ ታዲያ እንዴ እንደዚህ እኮ እያሉኝ ነው ስመጣ በቃ ግቢ ውስጥ ራሱ ቆሽ የሆነ ነገር ሲል የትም እንዳትሄድ ሰው ብስኩት ቢል ከረሜላ ቢል የትም እንዳትሄድ ልጄ እባክህ በቃ ሁሌን ስለው እሱ ራሱ ምን እንደሚያስብ አስበው ልጆች ያስባሉ በተለይ በጣም ብዙ ነገር እና ስለዚህ አሁን ላይ ግን እንዴት ነው ልጁ አይምሮ ወይ ልክ አይደለም ነገርኩህ እኮ ልክ አይደለም ጭንቀት ነው ጥያቄ ነው አዎ አባቴ ለምንድን ነው የማይመጣው ያጎቴስ ለምንድን ነው ወስዶ የጣለኝ አንቺ ስለማትወጂኝ አልፈልግም ብለሽ ነው ወይ የማይጠይቀኝ ጥያቄ የለም አዎ በጣም እኔ ግማሽ አካሌን ዝም ብሎ በድኔ ነው ያለው ማለት ትችላለህ እውነት ግን እስኪ ልውጣ ሰርቼ ልብላ እንኳን ስለ ይሄ ገጠመኝ ስለዚህ ሸምግለኝ ስለ እግዚአብሔር ብለው እንደ አያት ሆኖ እሳቸውም የልጅ ማለት ነው አይደል እንዴ እንደ አያት ሆነው እህትም አለችው እሷም እንደ አክስት ሆና እንትን ቢሉ ሰርቼ በበላው አይምሮን በቀየር ነው ልጁንም ዋናው ሰው ልጅ ላይ ነው የሚሰራው አይደል እንዴ አንዴ ዘር ከፈጠር ሰው የሚለፈው ለልጁ ነው አይደል እንዴ ከዛ በኋላ እኮ ህይወት የለም ምንም ህይወት የለም ለኔ የምትለው ነገር የለም ልጅ ካለ ሁሉ ነገር ለልጅ ነው ስለዚህ ይሄን እንዲረዱኝ እስኪ ላስረዳቸው አለመቀራረብ ኑሮ ነው በፊትም ስለዚህ ልቅረብና ልንገራቸው እስኪ አንተ አነጋግረኝ አገናኘኝ ልል ነው ላስቸግር እንግዲህ እውነት ስራ አስፈትቼ ችግር የለውም አይ እሱ የኔም ስራዬም ስለሆነ እሱ እንኳን ችግር የለውም ግን አሁን ልጁ የነገርሽ ነገር ልክ አይደለም የምትይው ነገር ትንሽ ረብሾኛል ወይ ህክምና ልከኝ ማይተም ወይ ጉድ ይሸናል አዎ ኧረ በስመ አብ ሽንቱን በቃ ዛሬም አባባዬ እንደዚህ አይደለም አንተ ትልቅ ነህ አሁን እኮ ደግሞ ትምህርት ቤት ገና ትገባለህ እንደዚህ ብለህ እኔ አይደለም ውሃ ተደፍቶብኝ ነው ይለኛል ይሳቀቃል ውሃ እኮ ተደፍቶ ነው ይለኛል በቃ ጠዋት ማልቀስ ነው ማታ ማልቀስ ነው እዚህ ግቢ ውስጥ ያሉ ሰው ታይ እንደዚህ አትሁኝ እንደዚህ አይደለም ቀን ያልፋል ታሪክ ይነግሩኛል የሚገርም ነገር ሰው የሰው ላይፍ ይነግሩኛል እከሊት እንደዚህ ሆና ነበር ይልሽ እንዲህ ችግር ተደራርቦባት የባል ቤተሰቦች እንደዚህ አርጓቸው ቆኗት ቤቷ ተሽጦባት እንደዚህ ብሎ ላይፍ ይቀየራል መበርታት አለብሽ እንደዚህ መሆነሽ አይደለም ለልጅሽ መኖር አለብሽ እና አንቺው እናትና አባትሽ ሞቱ አይደል እንዴ ጠንካራ ሆነሽ አድገሽ እዚህ ትዳር ይዘሽ እንደዚህ በትዳርሽ ብትፈተኝም ደግሞ እግዚአብሔር መልካም ነው በቃ ሰው ሳይፈተን ማለፍ አይችልም ስለዚህ ልጅሽን ደግሞ ያለ ሰው ልታስቀሪው ነው ወይ አባቱን አጣውን ደግሞ ያለ እናት ይኖር ምን ሆነሽ ነው ተይ መሲ እንደዚህ አትኝሉኛል በቃ ሲጨንቀኝ እኔ ደግሞ በጣም ብታይ መፈራለሁ እንጂ እኔ ሄጄ ላወራ ነበር አይ እኔ ቁጭ አስቤ ነበር አሁን ነው በጣም ሲጨንቀኝ ነው ማለት እንዴ አንዳንድ ሰው እቺ ምንድነው ምን አጠፋች ምን አደረግሽ አልሰረቅሽ ምን አላልሽ ይልኛል አይ ተው እስቲ እንደዛ አይደለም እነሱ የሚያስቡትን ማወቅ ራሱ ከባድ ነው እንዴ ታዲያ ሌላ ነገር እኮ ለሚሰማው ሰው አሁን ለምሳሌ እኔ አሁን ለጓደኛዬ ይሄን ታሪክ ብነግረው ቀጥታ አንቺን ነው መጀመሪያ የሚወቅስ እንዴት እንደዚህ አማራጣቶች ደግሞ እንደዚህ ይልሃል ሰው ብዙ ነገር ነው የሚል እቺ ምናምን በአንቺ ጫማ እስካልሆነ ድረስ ሰው ነገሩን መረዳት አይችልም በፍጹም ሰው በአንድ ቅስፈት ምን ሊሆን እንደሚችል በፍጹም የምታውቀው ነገር የለም እውነቴን ነው የምልህ አንዳንድ ሴቶች ጠንካሮች ነን አንዳንድ ሴት ደግሞ እንትን ነው እና ሰው የራሱ ተፈጥሮ አለው እግዚአብሔር የሚሰጥ ነገር አለ አይደል እንዴ ሰው ደግሞ በትምህርት የሚያገኘው ነገር ደግሞ አለ ያ ሆኖ ነው እኔ ምን ሰይጣን እንደተጠናወተኝ ምን ውስጥ እንደገባው እግዚአብሔርን ነው የምልህ
ማርያምን ምንድን ነው የዛን ጊዜ ለከፈኝ እንዴ ግን ሀዘኑ ነው። አይ በእውነት እንዳልሽው ሀዘኑ ነው። ከዛ ደግሞ ሰው የለም። አዎ እሱ ብቻ ነው በጊዜው የነበረው። አንድ ኤክስኪውዝ መጠቀሚ ሳይሆን አሁን እኔ እንትን ለማለት ሳይሆን ግን በቃ አንዳንዴ የሰው ልጅ ዙሪያው ያለውን አማራጭ ነው የሚያየው። እንደዛ ነው። በዙሪያው ያለውን ነገር ከሰፈር አታልፍም። አንዳንዴ እሷን ታያለህ፣ እሷን ታያለህ፣ እሷን እንደዛው ነው የምትሆነው። ወጣ ስትል ነው በቃ እዛው ነው። ወጣ ስትል ነው። አሁን እኔ ብዙ ጊዜ ያለውን በቃ ለመለወጥ ነው አሁን ሐሳቤ። በቃ ራሴ በቃ ጀግና ሁኜ ስራዬን ሰርቼ ልጄን አስተምር። አሁን ገና ብዙ አሁን እኮ እነሱ ይወስዱብኛል ነው እንጂ የእሱን አይምሮ ለመቀየር እኔ በጣም ብዙ ማድረግ ይጠበቅብኛል። በጣም እግዚአብሔርን የልጅን አይምሮ እኛም እናግዝሻለን። አሁን ምን አለ መሰለሽ ይሄ ሳይካትሪስት ያስፈልገዋል ግድ የአእምሮ ሁኔታ እንዳልሽው አሁን በተለይ 1 አመት ሙሉ በረንዳ ሲያድር ምን ሲል ይሄ የፈጠረበት ተጽዕኖ አለ። በጣም ያቀኛል እኮ በደንብ ልጄ በፊት። ስለዚህ በቃ ብዙ ነገር ነው። ስንተኛ የሚጠይቀኝ ወይ ጉድ ምኑን ብዬ ምኑን ልንገር። በቃ ከማልቀስ ውጭ ምንም መልስ ራሱ አንዳንዴ አልሰጠውም። የምሰጠው መልስ ራሱ ለማሰብ ራሱ ጊዜ ያስፈልጋል። ምክንያቱም ደግሞ ድጋሚ ሌላ አይምሮ እንዳልጎዳው ብለህ እንጂ ሳላስበው የሚጠይቀኝ ጥያቄ አንዳንዴ ያስደነግጠኛል። እንዴ ስንት አመት ሆኖ እላለሁ አንዳንዴ እግዚአብሔርን እና እዛ ጋር የኖረው ኑሮም አዎ ከባድ ነው። እዚህ መጥቶ ልጆችን አሁን ከእናትና አባት ጋር ያሉ ልጆችን ሲያይ ውጭ ስንወጣ ምን ሲያይ እንትን አይናገርም። አንዳንዴ ደግሞ አሁን ያመጣው ነገር አይናገርም። ዝም ብሎ ቁጭ ማለት ዝም ብሎ በቃ አይነግረኝ። ከልጆች ጋር አይቀላቀልም። ምንም አይጮትም። ምንም ጨዋታ ከልጆች ጋር የሚባል ነገር አይጮትም። ተነስ ተጫወት፣ ይኸው እንደዚህ ተጫወቱ ነው እንደዚህ ኳሳል በፍጹም ቁጭ ብሎ ነው የሚለው። ቁጭ ዝም የኔ አባት እና በፊት ግን እንዴት ነበር? ኧረ በስመ አብ አባቱም እኮ አልኩ ቢጠጣ እንኳን ጠጥቶ እንደዛ ማታ ገብቶ እንኳን እላዩ ላይ እኔ ስንጨቃጨቅ ራሱ አይወድም። ተይው እሱን ተይው አትናገሪው መሀላችን እየገባ በእጁ አፉን እየያዘ እኔ ላውራ ስል አፌን በእጁ ይዘኛል። አፌን አትናገሪው ስራ ሄዶ እኮ ነው የመጣው እሱ አትናገሪው ይለኛል። መቼም ጠጥቶ ነው መጠጥ ነው ምንድን ነው ብዬ አላስረዳው በዛን ጊዜ ዝም ብለተኛ አንተ ላለው በቃ እና ከባድ ነው። አባቱ ሰክሮም ቢመጣ ስንጨቃጨቅ አይፈልግ። ኧረ ሩጦ መቶ አፌን ነው የሚዘኝ አልኩ እኮ አፌን እንደዚህ ዝም በይ አትጩሁ በቃ አትነካከሩ። አንቺ መጠጣቱን እንትን እያልሽ እኔ ጠጥቶ ሲመጣ በቃ ሁሌ ጭቅጭ። አዎ እንዴ ታዲያ ስራ የለኝ ምን የለኝ እሱ ባለውም ገንዘብ ጠጥቶ ይመጣል። ቤት ውስጥ ምንም ነገር የለም በቃ እና አሁን ከዛም የባሰ ማለት ሙሉ እድሜን ፈተና ሆነብኝ ነው። እኔ አሁን ያለኝን ጊዜ እንኳን ተገኘ ብዬ እግዚአብሔርን አመስግኜ እሱም እስር ቤት ነው ገና ስንት ነገር ይጠብቀዋል። ቢመጣም እኔ ላይ ምንም እንትን የሚል ነገር የለም። ከዚህ በኋላ ጠንካራ ነኝ ማለት ባለፍኩበት መንገድ ደግሜ አላልፍም አይደል እንዴ። ስለዚህ ልጄን እያስተማርኩኝ ጀግኜ ስል አሁን ስጋት ሰፈሩ ላይ አሁን እኔ እነሱ በነጻ ስላስቀመጡኝ ነው ያለውን ችግር ስለሚያውቁ ነው። ስራ አከራዮች አሁን በነጻ ነው ያለሽው? በነጻ ነው እንጂ ገና ስራ እነሱ ናቸው አፈላልጎኝ ኗሪ አይደለም እንደነገርኩ እነሱ ናቸው በእነሱ የቤት ቁጥር አስመዝግበውኝ ይሄንን መጋባ ስራ ስሪ ትምህርት ቤት ውስጥ ነው እንደዚህ አድርጊ መጋባ ስሪ ከዛ እሱም ይዛው እየተማረ ተከታታይዋለሽ የሚቀጥለው አመት ጠብቀሽ ትምህርት ቤት አስገቢው ከዛ በኋላ እንትን በይ ግን ጠብቂው ደግሞ ልጅሽ እንዳታጫው ግን ባለፈውም ራሱ ስናወራ ከመጥፋቱ በፊት ምናልባት አያቶቹ የጠፋ ሰሞን አያቶቹ ወስዶት ሊሆን ይችላልና ብለሽ ነበር የለም ይሄም ያ ጎረቤቶችሽ ሀሳብ ነው ምናልባት አንዳንዴ ጎረቤት እኮ ጥሩም ቢሆን እዛው ልክ ደግሞ እነሱ ናቸው ይሄንን ያሉኝ ወዲያው መጀመሪያማ እኔ ደንግጬ ነበር እንደው ምን በለው ምን ዋጣው ብዬ ከዛ አይ አንቺ ልጃቸውን ስለገደልሽባት እኔ ምን እገላለሁ እግዚአብሔር ነው የገደለው እናንተ ታውቃላችሁ እናንተ ናችሁ ጎረቤቶች ማታ ስንጫጫው ምናድረው እናንተ ናችሁ የምታዩት አይደል እንዴ ጠጥቶ እየመጣ ዳቦ ይዞ አይመጣም ታውቃላችሁ ስለኮኛ ብናቅም እናት እንደዛ አታስብም እኮ ስለዚህ ምናልባት እነሱ አስጠፍተውብሽ ይሆናል ብዬ ሁለት ልብ ነበርኩኝ ወይ እነሱ አስጠፍተውብኝ ወይ ገለውብኝ ነው ያልኩኝ ያው እንዳየው እናንተ አግኝታችሁት እስከምታመጡልኝ ድረስ ዝም ብዬ የወለል ነበር የምሆነው ዝም ብዬ በቃ ዝም ብሎ ሀሳብ ውስጥ ነው የምኖረው እንጂ ስላላየ አይኔም ለፖሊስ መረጃ እንዴት ብለህ ትሰጣለህ እነሱ ሊሆኑ ይችላሉ ብለህ ዝም ብለህ ገምተህ እንትን አትነው የሰው ስም አታጠፋም ያው እዛ ቤት ይኖራል አይኖርም የለም የጠፋ ጊዜ አንቺ ሲወቅሶሽም ነበር አዎ
አውቃም ነው እሱን ለማግባት ነው። ይሄ እሱ ከሷ ግንኙነት ከጀመርኩ በኋላ የተወራው ወሬ ነው። ልጁን ሆን ብላ ያጠፋችብን ወንድሙን ለማግባት ፈልጋ ነው ብለው ይሄንንም ወሬ ሰማው። ከዛ ያው እግዚአብሔር ግን ይሁን ያለው ሆነ። አሁን ተገኝቶም ሲገኝ ደግሞ ልጁ እነሱ ምን ይላሉ? ልጃችንን ደግሞ አሳሰረች። እሱ አይደለም ያስጠፋው አውቃ ነው። አሁን ከሱ ጋር ሲበቃት እሱን አሳሰራ ልጁን አመጣች። ይኸው ሌላ ተቃራኒ ወሬ እንዴ! እሱ እንግዲህ የእውነት ካሉን የሰጠውን ማለት ነው ለፖሊስ እንግዲህ በስርዓት እኔ ነኝ እንዲ ነው ብሎ አስረድቶ ነው ይኸው እስር ላይ እስካሁን ቁጭ ያሉ አይደል እንዴ? ዝም ብሎ ያለ መረጃ አያስሩትም እነሱ። እንደገና ምን ይላሉ? ይኸው እሱን ሲያስጠላት ደግሞ ሌላ ፈልጋ እሱን አሳስራ እንደገና ደግሞ ልጁን አገኘሁት ብላ ይዛ መጣች። ስለዚህ እኛ ልጃችንን ነጥቀን እቺ ማባረር ነው ከዚህ ሰፈር እያሉ ነው ያሉት አሉ። እንደው በፈጠረ የሆነብህ አናግርልኝ፣ ቤቱም እዚህ ቅርብ ነው፣ እኔ ጠቁመሃለሁኝ። ችግር የለም። አሁን እሱን እናናግራቸዋለን፣ እንሄዳለን። አንድ የመጨረሻ እንድትነግሪኝ ፈልገው ተመልካቾችም ልጁ ከተገኘው በኋላ በምን አይነት ሁኔታ እንደነበር እንዴትስ እንደሆነ ማወቅ ይፈልጋሉ። ባለፈውም 1-2 ሰዎችም ሲጠይቁ ነበር ኮሜንት ላይ ያ ልጅ እንዴት ሆነ ከእናቱ ጋር ተስማማ ወይ? ምክንያቱም አዲስ ነው። አሁን 1 አመት ሙሉ የነበረበት ማህበረሰብ የነበረበት ቦታ አለና አሁን ደግሞ ካንቺ ጋር ሲቀላቀል ነውና እስኪ ይሄንን ከልጁ ከተገኘ በኋላ ያሳለፋችሁትን 3 ሳምንት ሆነው መሰላል። አሁን እነዚህ 3 ሳምንቶች እንዴት ነበሩ? እንዴት ነበር ያሳለፋችኋቸው? አንቺስ ምን አደረግሽ? አዲስ ነገር ምን አለ? ያው ስራ እንዳገኘሽም ነግረሽኛል። ሌላም እስኪ ስላለው ነገር እናወራ። ምንድነው ያለው? ደስ የሚለው ነገር ሱስ ውስጥ አልገባም። ገና ነው፣ ትንሽ ነው። ሰውም ለዛም አልጋበዙ ይሆናል እንጂ ኑሮን አይተዋል፣ ገላውን አይተዋል፣ ሰውነቱን አይተዋል። ሃይላንድ እየለቀመ በየእንትን ወንዙ በየምኑ በየቱቦው ነው እንደዛ ያሳለፈው። ማንም ሰው በዚህን ጊዜ እና ብሎ የሚያስገባ ሰው የለም። ማንም ያልታወቀ ልጅ ማለት ነው። ስለዚህ እንትን ነው ሱስ ውስጥ አልገባብኝም። በርግጥ ግን ሁሉ ጊዜ ቁጭ ብሎ ዝም ብሎ ያስባል፣ ያየኛል ማለት ብዙም ክፍተት 1 አመት ነው እንዳልኩ ያን ያህል የመርሳት እንትን አላጋጠሙም። እናቱም ሆኔን አምኗል። እንኳን እኔ አጎቱንም ጠቁሟል። ይወስዶ የጣለውን አልረሳም። ግን በቃ እዛ የለመደው ነገርና በቃ ውጭ ላይ ማደሩ ብርዱ ምኑ እንደዛ ነገሩ እኔ ባለኝ አቅም እንከባከበዋለሁ። ጎረቤቶቹም እንደዛው እነሱ በሚያደርጉኝ ሰፖርት እንዳልኩ አሁን እስካሁን ማለት ነው ምንም ነገር ውጭ የመውጣቱን ድፍረትም አላገኘሁትኝም። አሁን ነው ገና እንትን ያልኩትኝ። ከዚህም ጠዋት ሄድኩ፣ ትምህርት ቤት ገባ፣ አልወጣም። ከዛ ወደዚህ ነው የመጣው 10 ሰዓት ወይ ደግሞ ግማሽ ቀን ሲሆን እና ብዙ ልዩነት አለው። በእጅና በእናትና በአባት ያደገ ልጅ ቤት ውስጥ ያደገና ውጭ ያደገ አንድ አይደለም። አዎ እና በቃ ያው እነሱም እንደው እቃ ያነሳል ምናምን ብለው እንትን ይሉታል ጎረቤቶቹ። ግን እንደዛ አይደለም። ገና የ8 አመት ልጅ ነው። አሁን ምንድነው የሆነው? ቴንሽን የሆነው አሁን የሆነው እሱ ጭንቀት። በቃ ዝም ብሎ እናትነቱን እኔን አምኗል። ስላገኘኝ ደስ ብሎታል፣ አውቋል። ያው እንደሌላ ሰው እንዲህ እናት ነኝ ምናምን ብሎ እንዳልወሰድኩት አውቋል። እኔ ትክክለኛ እናቱ መሆኑን አውቋል። ያ ባለፈው በፊት ከአባቱ ጋር ያለውን ነገር ሁሉ ይነግረኛል። ቤቱን ሲያየው አሁን ቤት ውስጥ ብለን ያስታውሳል። የሚያስታውሳቸውን ብዙ ነገሮች አሉ። ሳላስበው ነው ሁሉንም ነገር የሚጠይቀኝ። ሳላስበው ነው እንደዚህ ነው ለካ ይሄ እሱ ነው ምናምን ብሎኝ ከዛ ያየኛል፣ ከላይ እስከታች ያየኛል። ዝም ብሎ ቁጭ ይላል። ራበኛ አይለኝም፣ ጠማኛ አይለኝም። አንቺ ነሽ የምትሰጪው? እኔ ነኝ የምሰጠው ምንም ነገር። በቃ ዝምታ ብቻ ነው ይዞብኝ የመጣው። ዝምታ። ጎረቤት ሲሄድ አይሄድም፣ አብሮኝ አይሄድም። እቤት ነው ቁጭ የሚለው። እኔ እዚህ ሆናለሁ። አንቺ ራስሽ አይጮትም። ሂጂ አንቺ ራስሽ ይለኛል። እሺ በቃ እዚህ ቁጭ በልለዋለሁ። ይሄ ነው ይሄ ነገር እንዳልኩሽ መፍትሄ ያስፈልገዋል። ስለዚህ ምናልባት የስነ ልቦና ሐኪሞች ካላችሁ አናግሩኝ በውስጥ እና እንትን ሰፖርት እናደርገዋለን፣ እናግዘዋለን። አንቺ እንዳልኩሽ ተረጋጊ። የባለቤትሽን ቤተሰቦች ዛሬ ሄደን እናናግራቸዋለን። ስናናግራቸው ግን ካንቺ የምፈልገው አንድ ነገር አለ። እሱ ምንድነው? ትዕግስት። በትዕግስት ከእነሱ ጋር የምናወራውን ነገር በትዕግስት መስማት ማዳመጥ አለብሽ። መስተካከል የሚችል ከሆነ ሰው ላይ እናስተካክላለን። ማይስተካከል ከሆነ ደግሞ በሩቁ እንዴት ህይወትሽን መቀጠል እንዳለብሽ እንመካከራለን። አንቺ ብዙ ነገርን ተጋፍጠሽ ነው እዚህ የደረስሽው። ቀላል አይደለም። ህይወት ሲባል አሁን ሰው እንደ ቀላል ሊያዩ ይችላል። ግን አንቺ የኖርሽውን
ያሳለፍሽውን ነገር የምታውቂው ኧረ በፍጹም ሰው ዝም ብሎ ለመፍረድ ይሮጣል እንጂ እግዚአብሔርን እኔም እንደዛ ነበርኩኝ። በእውነት ነው የምልህ ሲንግል በነበርኩበት ጊዜ ብዙ ነገር እንትን እላለሁ። እቺ እንትን ብላ እንደዚህ እላለሁ። ግን የሰው ልጅ ምን እንደሚያጋጥመው አያስታውቅም። እውነቴን ነው የምልህ። ግን ምንድነው ትልቁ የሰው ልጅ ነገር ሁለተኛ አለመድገሙ ነው ስህተቱ። እውነት እኔ አሁን ንስሐ ገብቻለሁ፣ ብዙ ነገር አድርጌያለሁኝ። በቃ እግዚአብሔር እኔ አሁን የምፈልገው ስራ ነው ማለት ቁጭ ስል ሁል ጊዜ ይጨንቀኛል። ገባ እሱንም ሳይ በቃ ጭንቀት በጭንቀት ነው። መስራት ነው የምፈልገው፣ ውዬ ቤቴ መግባት ነው፣ ጠዋት ማታ ቤተክርስቲያን መሄድ ነው የምፈልገው። እንደዚህ ነው የምፈልገው። በቃ ምገባ ያልሽው ስራዬ ጥሩ ነው። እሱ ከሰዎች ጋር ሴቶች ናቸው ጠቅላላ ግማሽ ቀን ነው። እሱም አንድ ነገር በጣም አሪፍ ነገር በጣም እግዚአብሔር ይስጣቸው። ኢትዮጵያ ውስጥ እኮ ይሄ ነው ደስ ከሚል ነገር። በቃ ሰው ያዝንልሃል። በዛው ልክ ሰው እንደሚያወራብ እንዳለ ሁሉ ሰውን የሚያነሳም ደግሞ በጣም ብዙ ሰው አለ። በጣም ብዙ ሰው እኛ አለን። ሌላው ነገር እኛም አለን፣ እንተጋገዛለን፣ ችግር የለውም። ስለዚህ አሁን ወደ አልሻቸው ቤተሰቦች እንሄዳለን። ሰላሙን ነው እኔ የምፈልገው። እውነት ከስጋት ኑሮ ነፃ እንደሆን በቃ የስጋት ኑሮ እንዳልኖር ቢያንስ እንኳን አያቱ ጎና እነሱ ጋር ሄዷል። ወደ ሰላም ከመጡ ካመኑኝ፣ ከተቀበሉኝ፣ እውነታውን ከተረዱኝ እኔ እምልላቸዋለሁ። እውነት ነው የምልህ። ከሱም ሄደው መጠየቅ እኮ ይችላሉ። ያው እነሱ ስሜታዊ ሆኖ ነው እኔም ስሜታዊ ስለነበርኩ በፊት ማለት ነው። እንደ ቤተሰብ የሚያስጨንቅ የሚያስከፋ ነገር አለው። ልክ እኮ ነው። እኔ አልፈርድባቸውም። አንዳንዴ ሳስበው ማርያምን ወንድሙን አገባች የሚባለው ነገር እንደ እውነት ለመናገር እኛ ላይም ሲደርስ እንደሚደብረን ሊደብራቸው ይችላል። ግን ደግሞ ምንም ይፈጠር ምንም ደግሞ እዚህ ጋር ልጅ አለ፣ የተፈጠረ ነብስ አለና ለዛ ሲባል ደግሞ ሰላም መውረዱ በእናንተ መታረቃችሁ አስፈላጊ ነውና ለልጁም ስንል ለእናንተም ላንቺም ለአእምሮ ሰላም ልጁም አእምሮ ሰላም ያጣል። አሁን እነሱም ጋር ሄደ አንቺም ጋር መጣ። ይሄ ልጅ ልክ አይደለም። አሁን ገና መሰራት ያለበት ስራ አለ። ይሄ 1 አመት ውስጥ ያሳለፈውን ስቃይ አናቅም፣ ምን ውስጥ እንዳለፈ አናቅም። ገብቶሻል? እድሜው ያየው ስቃይ አለና ያን ነገር መረዳት ስላለብን ነው። ስለዚህ ምን እናረጋለን? እንሄዳለን። ያለውን ነገር አንቺ ውጪ ትጠብቂኛለሽ፣ እኔ ውስጥ ገብቼ አናግራቸዋለሁ። ሰላም ከሆነ ገብተን እንነጋገራለን። ፊት ለፊት አንድ ነገር ሳንደባበቅ እንዲያርጋችሁኛል እንዲያርገሻል እየተባባልን እናወራለን። ከዛ ሰላም እርቅ አውርደን ልጃችንን በሰላም እናሳድጋለን። በቃ እንደዛ ነው የምፈልገው። ጥሩ እንግዲህ ውድ ቤተሰቦቼ ከመሲ ጋር ሆነን ወደ ቤት እንሄዳለን። ከዛም ቤተሰቦቿን እናናግራለን። እዛ ያሉትን ነገሮች እንወያይበትና መፍትሄ እንፈልጋለን ማለት ነው። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁኝ ስለነበራችሁ አብራችሁኝ ስለምትሆኑ ስለምንደጋገፍ በጣም እናመሰግናለን። መልካም ቆይታ። ሰላም ውድ ቤተሰቦች እንደምን አላችሁ? እንግዲህ ይሄንን ሞመንት እንድታዩት ስለፈለኩ ነው። ቤቢ ትምህርት ቤት አካባቢ ነው ያለሁት። ስለዚህ እሱ ከትምህርት ቤት ወጥቷል። ልክ ከትምህርት ቤት ወጥቶ ወደዚህ ሲመጣ እንግዲህ ጁስ ገዝቼለታለሁ፣ ብስኩት ገዝቼለታለሁ። ይህንን በሰርፕራይዝ ሰጠዋለሁ። ከዛ ውጭ ትልቁ ለሱ ሰርፕራይዝ ዛሬ የሚሆነው ምንድነው? ከአያቱ ጋር የሚገናኝበት ቀን ነው ማለት ነው። አያቱ ጋር አስተዋውቃቸዋለሁ። በእርግጥ ይተዋወቃሉ፣ ግን እንዴት ነው ኦፊሻሊ ቀረብረብነት ነገር የላቸውም። ያው የነበረውን ነገር እናንተም ስለምታውቁት ማለት ነው። እናትየዋ እስከዚህ እስከ በሩ ድረስ አመጣዋለሁ። ከዛ እናንተ አብራችሁ ግቡ፣ እኔ እስከዛው ቤቱን ምናምን አስተካክላለሁ ብላኛለች። ስለዚህ የአያትየው ቤት እዚህ ወደዛ ነው ገባ ብሎ አለ። የአያትየው ቤት ጋር እንሄዳለን። ልጅ ደግሞ እዚህ ጋር ነው ይመጣል። እሱን ነው እየጠበቅኩት ያሉት። ልክ ሲመጣ ሰርፕራይዝ ነው የምናደርገው። ያው እንዳልኳችሁ የመጀመሪያው እና ትልቁ ሰርፕራይዙ እስካሁን ድረስ ያልተዋወቁት አያቱን ወይም ደግሞ ያላወቃቸው አያቱን ያገኛል ማለት ነው። ደስ ብሎኛል። ከሱ ጋር የተወሰነ ቆይታ ይኖረኛል። እንትን እላለሁ። መጣ መሰለኝ። ሲመጣ እናንተ እንድትዩ ትፈልጋለሁ። ስለዚህ ቤቢ እንዴት ነህ? ና እስኪ ሰላም በለኝ። እንዴት ነህ? ደህና ነህ? አለ አስታወስከኝ? እኔን አስታወስከኝ? ቁጭ አለ እስኪ ቆይ አየኸው እራስህ። እጄን ያዝ። ብስኩት ገዛሁልህ፣ ጁስ ደግሞ ገዛሁልህ። ደስ አለህ? እንግዲህ
ዛሬ እናትህን ከኔ ጋር የሚሄድበት ቦታ አለ፣ ሰው ላስተዋውቀው ነው ብዬ ነው ያመጣው። እሺ ትሄዳለህ አይደል ከኔ ጋር? እሺ አብረን እንሄዳለን። የማስተዋውቅህ እንግዳ ስታገኛቸው ሄደህ ቅፍ ነው የምታደርጋቸው። እሺ ነግራለች እናትህ ማን ጋር እንደምትሄድ? አልነገረችም? በቃ ዛሬ ሰርፕራይዝ ነው። አንተም ሰርፕራይዝ ልናደርግ ቆርጠን ተነስተናል። እሺ እና ደግሞ እናቴ የነገረችኝ ነገር አለ። አንተ ጥሩ ልጅ ነህ አይደል? ትምህርት ቤት አታስቸግርም? ትምህርት እንዴት ነው? ደህና ነው። እየተማርክ ነው? ጥርስህ አደገች? እያደገች ነው። እስኪ ያሳየኝ። ከላይም ከታችም ይወላክ? በሁለቱም? አሁን አትጣላም አይደል? ሰፈር ውስጥ ትምህርት ቤት ውስጥ አንጣላም። እናቴ ደግሞ እየነገረችኝ ነበር አልጋ ላይ እየሸና ነው። ምን ሆኖ ነው አለች። ትጨናነቃለህ እንዴ ቤቢዬ? አይ ምን የሚያስጨንቅ ነገር አለ? ምንም የለም። የምትፈራው ሰው አለ አሁን ላይ? አጎተን ትፈራዋለህ አሁን? አልፈራውም። አሁን አትፈራውም አይደል? ደግሞ ፖሊሶች ይዘውት እኮ ሄዱ። አይተኸዋል ይዘውት ሲሄዱ? ስለዚህ አንተን ምንም መፍራት የለብህም። እሺ አንተ እኮ ጎበዝ ነህ አይደል? እና ብስኩት ብታበላኝም ትንሽ ለብቻ ነው ተደብቃ የምትበላው? አንተም ትበላለህ። አብረን እንበላለን አይደለ? እሺ ለማንኛውም ቤተሰቦቼ እዚህ ጋር ያሉት በሙሉ ዛሬ አንተን ቤቢ እንዴት ሆነ ምን ላይ ነው ብለው ስለጠየቁኝ ነው ዛሬ ያገኘው። እሺ ሰላም በላቸው። ሰላም እንዴት ናችሁ? እንዴት ናችሁ? ላይክ ሼር ሰብስክራይብ አድርጉ በላችሁ። እስኪ ላይክ ሼር ሰብስክራይብ አድርጉ እንዳትረሱ። እሺ በቃ አሁን እንገባለን። እሺ ወደዛ ያዝ፣ ጣቃህን ያዝ። ነው እኔ ሊያዝልህ ይዘዋለሁ። ችግር የለም። ራስ ትይዘዋለህ? እሺ ያዘውና አሁን ማሚን ሰው እናገኛለን። እሺ እኔ አምጣው ጁሱን ሊያዝልህ እስከዛው። ሂድ አሁን ማን እንደምታገኝ ላሳየህ ነው። ሰርፕራይዝ ነው። እሺ ጎበዝ ነህ ደግሞ አንተ። ጸባይ ጥሩ ነው። ማን ናቸው ታውቃቸዋለህ? እኔን ልጄ ሞት ልጄን አመጣልኝ አይደል? ጨረሳ አመጣልኝ አንተም ሳይ ማዘርዬ ልጄ አያትህ ነኝ እኮ። አያትህ ናቸው? እሺ የአባትህ እናት ናቸው? እሺ ቤቢዬ ጎበዝ። አሜን ማዘርዬ አሜን። ይኸው ፍቅር ነው የሚፈልገው። አዩት እቅፍ አደረገውት እኮ። ቁጭ በሉ ተጫወቱ እስኪ ቁጭ በሉ ማዘርዬ ቁጭ በል አንበሳዬ። እንዴ ልታለቅስ ነው? እንዳታለቅስ እሺ። ይኸው ጁስም ተገዝቶልሃል። እሺ አያትህ ነኝ። አሁን አያትህ ናቸው። አሳድግሃለሁ። እሺ አለች እናትህም አለች። አብረን ሆነን አንድ ቤት ሆነን እዚያ መጣትና አብረን እንቀመጣለን። እሺ አብረን እንሆናለን። አይዞህ እሺ እንዳይከፋ እሺ። አሁን ማሚ ቤት ውስጥ ሆና ቡና እያፈላች ነው። እሺ እንሄዳለን፣ ቡናችንን እንጠጣለን፣ እንጫወታለን። እሺ ከዛ ደግሞ እዚህ ግቢ እየመጣ ደግሞ መጫወት ሰፊ ነው። አይተኸዋል አይደለ? ሜዳ አለው አይደል? በቃ ኳስን ትጫወታለህ። ኳስም እገዛልሃለሁ እኔ። እሺ በቃ ማዘርም ይኸዋለች፣ አክስትህም ቤት ውስጥ አለች፣ ታገኛታለህ እሷንም። እሺ ተመስገን አምላኬ ተመስገን። እግዚአብሔር በጣም አንተም እድሜና ጤና ይስጥልኝ። አሜን ማዘርዬ አሜን። መቼም አንድ ሰው ክፉ ሲያስብ ደግ የሚያስብ ካለ ደግሞ ሰላም ይፈጠራል። እኔ አሁን እቺን ልጅ እኔ አጠገቤን እንድትደርስ አልፈልጋትም ነበር። እንደው አይኗን ማየት አልፈልግም ነበር። ግን እግዚአብሔር ይስጥ ደግሞ አንተ እንደ መልአክ መጥተህ አስታረከኝ። ተመስገን። እኔም አሁን ከሆዴ ውጥት አድርጌዋለሁ። እግዚአብሔር ይመስገን። እቀመጣለሁ። ምን አባቱ የቤት ኪራይ ብር ቢመጣ እኮ ምንም ሰው ነው የሚጠቅመው። ትልቁ ሰው ነው የሚሆነው። ስብስብ ቢሉልኝ እኔም ትንሽ ልልቋም አለች ተሷ ጋር ሆነው እየተዛዘኑ አንድ ነገር ብሆን እንኳን ብር ብሎ
መኪና እንኳን የሚያመጣ የለም። ውሃ የሚሰጥህ እንኳን አጠገብ ሰው መኖር አለበት ዋናው ነገርና እግዚአብሔር ይስጥህ። አንተም እንጀራ ይስጥህ፣ ከፍ ያለ እንጀራ ይስጥህ። ልጄንም ማገኘሁልኝ እግዚአብሔር ያውቃል። አብረን እንኖር። ትልቁ ይሄ ነው ማዘርዬ። እኔም እግዚአብሔር ይስጥልኝ። ሰምታችሁኝ እንደው ልጅ ነው ሳትሉ ሳትንቁ እግዚአብሔር ይስጥልኝ። ሰው ከሰው ነው የሚከበረው እንጂ ልጅ ነው ህፃን ነው ጥሩ ነገር ማሰብ ነው እንጂ በክፋት አልመጣህ። አንተ ልታስታርቅ ነው የመጣኸው፣ ልታስማማ ነው የመጣኸው። ምን ብዬ ነው እንደዚህ እምለው? ትልቅ ነው ትንሽ ነው አይናቅም። ይሄ ልጅም እኮ ገላግሎ ሰው ያስታርቃል። ሰው ተዛፍ ይሻላል ይባላል፣ ያድናል። ዛፍ እንኳን ያድናል ሰው። ስለዚህ ሰው ከሰው አይናቅም። ምንም ቢሆን አንተ ሽማግሌ መሆነ አይደለም ልጅም ብትሆን ምንም አክብሮት ነው ዋናው ነገር። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አሁን ማዘሯን ይዣት እመጣለሁ። እናንተ ሰብሰብ ብለን ደግሞ እንገናኛለን። እሺ ማዘርዬ፣ እግዚአብሔር ይስጥልኝ። እሺ ቤቢ፣ ደስ አለህ? ዋው ቤተሰቦቼ በጣም ነው ደስ ያለኝ እውነት ለመናገር። ግን አንድ ምንድነው እንዴት ነው ቤተሰብ ከቤተሰብ ሲገናኝ ቤተሰብ ቢያንስ የሆነ አለ አይደለ ብቻ በቃ ደስ ብሎኛል። ለዚህ ደስታዬ ደግሞ ላይክ ፈልጋለሁ፣ ሰብስክራይብ ፈልጋለሁ። ከእናንተ አደራ እንዳታሳፍሩኝ። ብዙ ላይክ ፈልጋለሁ፣ በጣም ብዙ ላይክ ፈልጋለሁ። ከ5000 በላይ ላይክ ፈልጋለሁ። ስለዚህ ከ5000 በላይ ላይክ አድርጉልኝ፣ አበረታቱኝ። የኔ ትልቁ ብርታቴ እንደነገርኳችሁ የእናንተ ላይክ ነው፣ የእናንተ ሰብስክራይብ ማድረጋችሁ ነውና አደራ እንዳትረሱ። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ይህንን ቪዲዮ ብዙ ሰው ጋር እንዲደርሱ አድርጉልኝ። አሁን እንግዲህ ቀጣይ ምንድነው ላደርግ ያሰብኩት ነማዘር ጋር ተመልሼ እገባለሁ። እንደገና ገብቼ የተወሰነ ተጫውተን እነሱን ይዤ ወደ እናትየዋ ይዛቸው እሄዳለሁ ማለት ነው። እነሱም ያው ልጁ ገና እንግዲህ እነሱ ጋር ሲላመድ ምናምን አለና ሳይካትሪስት ምናምን አናግሩኝ በውስጥ መስመር። ስልኬም አለ አስቀምጫለሁ ዲስክሪፕሽን ቦክስ ላይ ስልኬም አለ፣ በዛ ዋትስአፕ ላይ ማግኘት ትችላላችሁ። ከዛ ውጭ ደግሞ የቴሌግራም አካውንት አለ፣ በዛ በቴሌግራም አካውንት ማግኙኝ። እናወራለን፣ እንመካከራለን። ሌላም ኬዝ ካለ እንደዚህ አይነት ነገር ያጋጠማቸው ሰዎች ካሉ እናወራለን፣ እንመካከራለን። የኔ ሀሳብ የኔ አላማ ሰላማዊ ዜጋ ሰላማዊ ቤተሰብ መፍጠር ነው። ከዚህ የዘለለ ሌላ ሀሳብም ሌላ ተልእኮም የለኝምና ሰላማዊ ዜጋ ለመፍጠር አብረን እንስራ፣ አብረን እንደግ፣ አብረን ለውጥ እንፍጠር የሚል ሀሳብ ይዤን የተንቀሳቀስኩ ያለሁት። ስለዚህ በዚህ ሰፖርት እንደራረግ፣ እንደጋገፍ። አብራችሁኝ ስለነበራችሁ፣ አብራችሁኝ ስለምትጨነቁ፣ አብራችሁኝ ሁሌም የእናንተ ድጋፍ የእናንተ ሞቲቬሽን ከጎኔ ነው። እውነት ለመናገር ብቻዬን አይደለሁም። አሁን እንደዚህ 7 ቀን ስታዩኝ ብቻዬን ይመስላችኋል፣ ግን በጣም ብዙ ሰዎች ናቸው በዙሪያ ያሉትና ሁላችሁንም አመሰግናለሁ። ክብረት ይስጥልኝ። አከብራችኋለሁ፣ ወዳችኋለሁ። የኔ ውድ ስጦታዎች ሰላም ሁኑልኝ። እግዚአብሔር ይስጥልኝ። ሰላም እንግዲህ ውድ ቤተሰቦቻችን ያው መሲ ጋር የነበረኝን ቆይታ ሰምታችኋል። ስለነዚህ እሷ ውጭ ላይ ያለችው የነ ማዘር ቤት ደግሞ ፊት ለፊት ይታያል። ስለዚህ ማዘር ጋር እገባለሁ፣ ትንሽ አወራቸዋለሁ። ከዛ በኋላ እግዚአብሔር ፈቅዶልኝ እሺ ካሉኝ ከነሱ ጋር መስማማት ከቻልኩኝ መሲን አስገባትና እርቅ እናረጋለን ብዬ አስባለሁ። በጣም ተጨንቃለች። ልጄን ከዛሬ ነገ ወሰዱብኝ ሰረቁብኝ ብላ ነው እየተጨነቀች ያለችው። ስለዚህ ልግባና ከነሱ ጋር የተወሰነ ቆይታ ይኖረኛል። እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ቆዩ። ማድረግ የምፈልገው እንድናደርግላችሁ የምትፈልጉትን ነገር ኮሜንት መስጫ ሳጥኑ ሁሌም ስለማነበው ኮሜንት ላይ አስቀምጡልኝ። ሀሳብ አስተያየታችሁን ሁሌ ኮሜንት ላይ ማስቀመጣችሁ እንዳትረሱ። ካሜራማን ትከተለኛለህ። መሲ እዛው ቆይሽ፣ እጠራሻለሁ፣ ትመጫለሽ። በቃ ሳልጠራሽ እንዳትመጭሽ እዛው ሁኚ። ስለዚህ እንግባና ማዘር እናናወራቸው። ሰው የለም እንዴ? እኔ ነኝ ማዘር፣ እኔ ነኝ። እሺ እንደምን ዋሉ ማዘርዬ? እንደምን ዋላችሁ? ሰላም ናችሁ? እኔ እስክንድር እባላለሁ።
አንዳንድ ነገር ዩቲዩበር ነኝ። ባለፈው ስለ ልጆት የተወሰነ መረጃ የሰጠሁ ልጅ ነኝና እንግባና እኔ ነኝ እንግባና ትንሽ እንድንጫወት ፈልጌ ነበር ፈቃዳችሁ ከሆነ እሺ ማዘርዬ ና እንግባ ሰላም ነው እንዴት ነሽ ግባ እሺ እንዴት ናችሁ ሰላም ናችሁ እንዴት ናችሁ አለን ያው ማዘርዬ እኔ እስክንድር ነው የምባለው ከዚህ በፊት እንግዲህ ቪዲዮም ተለቆ አይቶት ይሆናል ልጆት የልጅ ልጆት ከጠፋ በኋላ ከአንድ አመት በኋላ ሻሸመኔ ያገኘሁት ልጅ እኔ ነኝ አንተና እግዚአብሔር ይመስገን ተባረክ ብሩክን እናቴ ልጄን አስገኛለሁ ችግር የለም ማዘርዬ ልጄን ተካልኝ እግዚአብሔር ይመስገን እናመሰግናለን ያ እንግዲህ ካሜራ አስቀምጬ ላወራችሁ ትንሽ እንድንጫወት ፈልጌ ነበር የመጣሁት ማዘርዬ እኔ እስክንድር እባላለሁ አንቺም አልበል እሺ እኔ ሳባ እሺ ማዘርዬስ እመቤት እሺ ስላወቅኳችሁ በጣም ደስ ብሎኛል ስለመጣ ደስ ብሎናል ዛሬ እንኳን የመጣሁበት ለሽምግልና ነው ሰላም ምንድነው ያው ሁኔታውን ታውቁታላችሁ ስለ መሲ ነው ስለ መሲ ምን ብለህ ነው የምታነሳብኝ ማዘርዬ ይረጋጉ በደስታ መጣለች ምን ይቀመጡ እኔ እሷ ልጅ አይደለችም ልጅ አይደል መጥፎ ልጅ ናት አውቃለሁ ማዘርዬ አሁን ውስጦት የተሰማው ነገር እንኳን ለቀቀኝ ገና ነው ሰው ሁሌም እርር እያለች እንደው ልጄን እንኳን ተካልኝ ልጅ አለኝ ስትል እሷ ልጇን አይደል እንደ ጥላ እንደፈለገች አሸሼ ስትል የነበረው አሁን ስለ እሷ መልካምነት ልትናገር ነው ወይስ ምንድን ነው? ስለ መልካምነት እንኳን አይደለም ላወራ የመጣሁት እኔ አሁን ዛሬ የመጣሁት ማዘርዬ ትንሽ ከእሷ ጋር ግጭት ላይ ናችሁ ግጭት ብቻ ልጄ ግጭት ብቻ ነው ሆዴ ተቃጥሏል ርር ብያለሁ ተሐዘኑ በላይ የሷ እንደገና ባሏ ከእሱ የልጁንም ከመጥፋቱ እንደገና ደግሞ ሁለተኛ ደግሞ ወንድሙን እንደገና መልሳ ትከጅላለች አይከጀልም እንደዚህ አይደረግም አንድ ቤት ተቀምጠው የዛን ሐዘን ሳንጨርስ የልጁ መጥፋት እንደዛ ብትይዘው እሱ ነው ይዛ ጋሬ ጋራ ተንከባክባ ብትኖር ኖሮ እንደ እናትና ልጅ እንኖራል ነበር እሷ ዝም ብላ በየመጠጥ ቤቱ አሻሸ ገዳም የምትል ሴት ናት እኔ አልፈልጋትም እሱ አውቃለሁ አሁን እኮ ይኸውልዎት ማዘር አሁን እንደዚህ አሁን እኮ አሁን ጀጓር ብሏል በልጇ ሐዘን እርር ስትል እየኖረች አሁን ደግሞ እንደገና የልጅ ልጇን አታ ይሄው ሁሌ ስታለቅስ ሁሌ ስታለባ ነው የኖረችው ስንት አመት አንድ አመት ሙሉ ስታለቅስ አሁን እግዚአብሔር ይስጥባ አንተ ምክንያት ልጁ ቢገኝም እሷ ግን እንደ እናትም አይደለችም ቀድሞ እስኪ አይደለም አሁን ይኸውልዎት ሁሉንም ነገር አሁን ለመፍረድም ለመውቀስም ከስር መሰረቱ እስኪ ለኔ ማስረ አሁን እኔ የማውቀው ነገር የለም እውነቱን ስለመናገር እኔ ልጁ ጠፋ ተባልኩኝ የዛሬ አመት አካባቢ ነው ከዛ ከእናትየዋ ጋር ወሬ ተወራ ያለው ነገር ስለ ልጁ ተነገረኝ ፍለጋ ተጀመረ እግዚአብሔር አልፈቀደውም እና ይዛን ያልተገኘም ከዛ ከአንድ አመት ቆይታ በኋላ አብሮን ይሰራ የነበረ ሰው ነው እንግዲህ እሱን ሻሸመኔ አይቶት አይቼዋለሁ እስኪ ና ቼክ ብሎ ሂደን ስናየው እሱ መሆኑን ያገኘነው እስኪ እናንተም በእናንተ በኩል ያለው ማወቅ ስላለብኝ ነውና ልጆት እሷን ሲያገባ እንዴት ነበር ሽምግልና ነበር ወይ ሰርግ ነበር ወይ እስኪ ሰርጋለ ምንም እኔ ከየት እንዳመጣት ማላቅ እኔ ምን ትሁን ቡዳ ትሁን ሰው ትሁን ምን የኔ ቤቴ ከመንገድ ላይ አንስቶ ይሁን ያገባት ምንም አላውቅም እኔ ይዟት መጣ ሸሸ ገዳሜ ሲሉ መቼም ያችን መጠጥ ይወዳል ይጠጣል ይመጣል በቃ እሷን ይዞ ገባ ከዛ በኋላ ልጅ ተፈጠረ እኛ ስንት ዓለም ስንት ኑሮ ስንት ነገር ተደርጎ ነው ጥሎች ተጥሎ እኛ ባላችንን አናቀው የነሱን አባት አናቀው ዝም ብሎ መጥቶ ነው ቤተ ዘመድ ቀርቦ ባካችሁ ተብሎ በሽምግልና ተጠይቀን ነው ያገባነው በማዕረግ ነው ታዲያ እሱ ዝም ብሎ ከሜዳ ላይ ያመጣት እዛም ወዲያ እንዲሁ ሸሸ ገዳሜ ሲሉ ይሄ ልጅ ተፈጠረ ይሁን ብለን መቼም መፈጠሩን ወደድን እሺ ብለን አብረን ስንኖር መጠጥ ጠዋት ወጥቶ መጠጥ ወንድሙ ነው ይጋብዘዋል ማንንም ይጋብዘዋል ጠጥቶ ወድቆ ተሰንጥቆ ተሰብሮ ይመጣል አረ ተው ልጄ ብዬ ወየው ውላለሁ ወየው ከቀን ሰውነቱ እየመነመነ እሷም ዞር ብላታል እዛው መጠጥ ቤት
ቤት ስትጠጣ ትውላለች። ወይ የረባ ምግብ ሰርታ እንኳን እስቲ እችን እንኳን ቅመስ አትለው አብራሽ ኮለሌ ስትል ትውልና አብረው እሱም ይገባል፣ ይታመማል፣ ሲተፋ ያድራል፣ ሲተፋ ያድራል። ጠዋት ደግሞ ይነቃል፣ ደግሞ ተነስቶ ይሏል። ስራ የለ ምን የለ። ይሄ ወንድሙ ነው እየወሰደ የሚያጠጣው። እንግዲህ ተው ልጅ አታጠጣው፣ ተው ይሞትብሃል። አረቄ አቶ ዳንኤል ማለት ነው። አዎ ያጠጣል፣ ዝም ብሎ በቃ ይገባና ያጠጣዋል። ከዛ በቃ አሁን እሱ ያለኝ ምንድነው እኔ የሚመስለኝ ወጥቶ የመጠጣቱ ራሱ ምክንያት እሷ ናት። ለምን ኑሮ ደስተኛ ቢሆን ቤቱ የሞቀ ቢሆን ቡና አፍልታ እንደ ሴት ብትጠብቀው ይሄ ልጅ መጠጣት ይተዋል ነበር። ብታስተካክል ስንት አልባሌ ቦታ የወደቁትን እኮ ሴቶች ያስተካክላሉ አይደል እንዴ? እንግዲህ እሷ ምቹ ስላልሆነች ነው ይሄንን ልጅ ለሞት ያደረሰችው። ይሁንና ደግሞ እሺ መቼም ሞት አይቀርም፣ ሞተና እሰይ ልጅ አለ ተተክቶልኛል እያለች እናቴም እንደው በዛ ደስተኛ ሆና ነበረ። እሱ ቢሞትም ልጅ አለኝ ብላ ስትል እሷ ለልጇ ግድ ስለሌለ የት ይዋል ማን ያምጣው ምን ይለው በወንድሙ ኃላፊነቱን ተወች። ያው ኃላፊ ወንድሙ ነው ይሄዶ የሚያመጣው የሚቀበለው ምን የሚለው እሱ ነው። አሁን የሆነ ቀን እሱም ያመጣዋል እያለች ስትጠብቅ እሷም ደግሞ ሳታይ በዛው ጠፍቶ ጋር የልጇ የሴትዮዋ ግዴለሽነት ነው ልጁ እንዲጠፋ ያደረጋል። ስለዚህ የእሷ መልካምነት ከስር ከመሰረቱ ምንም የለም። ልጁን ለሞት ያደረሰችው እሷ ናት። እናቴ ይኸው ሰው ሁለት መልክ አወጣች። እንግዲህ በእሱ ሀዘን ስታለቅስ አይኗ ታመመ። ዛሬ በመነጽር ነው እየሄደች ያለችው። እንግዲህ ምንም አያስፈልግም ከእሷ ጋር የመጣሁበት ትልቁ ምክንያት ምንድነው? ልጁን አምጪ ስላላችኋት ነው አይደለ? ይሄ ደግሞ ልክ አይደለም። እናት አይደለች እሷ? እንደ እናት እኮ ልጁ ይገባታል። አይና እናት ስለሆነች ነው እንዴ? እሺ አዎ። እና ከእሷ ጋር ያለው ነገር ብታስተካክሉ። አሁን ሽምግልና መጣው ስላችሁ ይሄ ነው ሐሳቤ፣ ሌላ ነገር አይደለም። ምን ትላላችሁ? ልጁ ምንም ቢሆን ምንም ከእናት ጋር ነው ማደግ ያለበት። እናትየዋ ለፍታለች፣ ለሱ ደክማለች። ምንም አሁን ይሄ ነገር ቢያጋጥማትም ጥሩ ነገር አድርጋለታለች አይደለ? እንግዲህ 7 ዓመት ሙሉ ስታሳድገው እንደዚሁ እንደቀላል አልደገም ይሄደች። ምንን አሳደገችው? አለሌ ደግሞ ምንድነው የምታሳድገው? አረ ይሄው ልጄ ነው መከራውን አይቶ ትምህርት ቤት ወስዶ አብልቶ አጠጥቶ ቦርሳውን ይዞ ምን ብሎ ወስዶ አድርሶ ሲመጣ እሱ ነገርኩህ እኮ ከሜዳ ላይ ነው ኬክ ያመጣት። እሷ የዛኔ እኮ ሀዘን ላይ ነበረች አይደል? እሱ ትምህርት ቤትም ምንም ሲያደርሰው ሀዘን ላይ ከብትሆንም እኮ ሀዘን ላይ በእርግጥ ሀዘን የሁሉም ነው፣ የሁላችንም ነው፣ የኛም ነው። ግን ሀዘን ላይ ብትሆን ለልጁ እንኳን ግድ የላትም ነበር። የልጇን ነገር እኮ ረስተዋለች። በቃ እርስት አድርጋ ኃላፊነቱን በአጎትየው ላይ ትታ ነበር እየተንቀሳቀሰች። እሷማ ያው አጎቱ ማለት አባት ማለት ሁለተኛ አባት አይደል? አይ ምንም ቢሆን እና አይደለች። አጎቱ ሌላ ሊሆን ይችላል። እኔ ምን አውቃለሁ? እኔ በመሀይም ቃሌ እኔ ወጥቼ መግባቴን ብቻ ነው ያን ልጅ ያለው። እሱ ልጅ ከሞተ በኋላ አንጀቴ ተቃጠለ። ከዛ በኋላ እሱን እየተከተለችም ወደዛም ስትሄድ ወደዛም ልጁን ዞር ብላ ማታየው ቤት ያፈራውን ምን ያለውን ያችኑ ለልጁ የሆነውን ነገር አቀርባለሁ። የሆነውን ነገር ተቋጥሮ ይሄድለታል፣ ይበላል፣ ውሎ ይመጣል። ልጄ የት ዋለ? ምን በላ? ምን ጠጣ? ምን ተደረገ? ምን አለ? የለም ጭራሽ ትተዋለች። ምንም ነገር የለም። እኔ በሀዘኑ ተቃጥዬ እንደገና በሷ መውጣት መግባት እንዲህ ስትል ወደዛ ዞራ ስትገባ ደመ ቀልብ እየሆነ ነው። እንደውም አሁን አይኗን አያሳየኝ ጭራሽ አይኗን አይደለማ። እንደገና በልጅ ሀዘን ተቃጥዬ ደግሞ በሷ ልቃጠል እንዴ? ደግሞ በሷ ልቃጠል። አንተ እግዚአብሔር ይስጥህ ኖ ዝምድና አለ እዚህ ጋር እኮ አሁን ልጅ አለ አይደለ? በማለትኛ ለስቷል። እሷ የራሷን ነገር ህግም እኮ አይፈቅድም። አሁን እናት እያለች እኮ ልጅ ማንም መውሰድ አይችልም። አይ ቢሆንም እኔ አሁን ኖሮማ አይጠፋም ነበረ እኮ ልጅ መጥፋት እኮ የእናት ችግር ብቻ አይደለም አይደለ? የዛኔ አሁን እናንተም እኮ ስትሉ ባሌ ቦታ ወርውራው ነው። ከዛ ወይ የሆነ ቦታ አድርገው እሷ እንትኗን ተጨበጠች እኮ ልጇ የት ጋር እንደሆነ መጠጣቷንና መስከሯን እንጂ ልጁ የት እንደሆነ እሷ ትጠጣለች። መዘር ትጠጣለች፣ አብራት የተዞራለች። ስታዲያ ቡናውንም ቅራው ስትል ነው የምትውለው። ምንድን ነው ምን ስትሰራ ነው? አይደለም አሁን እኔ ልንገርህ
ወንድሜ ራሱ በነበረበት ሰዓት ወንድሜ እንደዚህ አይነት ሰው አልነበረም። እርግጥ እቺ መጠጥ ድሮም ነበረችበት፣ ግን አለበለዚያ ከዛ ውጪ በጣም መልካም በህብረተሰቡ የተመሰገነ ሰው አክባሪ የነበረ ሰው ነው። እዚህ ላይ የጣለችው እሷን ደግሞ ካገኘ በኋላ ያችንን መጠጥ እኮ መተው ይችል ነበረ፣ ታስተካክለው ነበር። እሷ አብራ ጠጪ ናት፣ ራሷ አብራ ውሎዋ እዛ ስለሆነ ወንድሜ ለዚህ ያደረሰችው። አሁን ለመዋቀስ እኮ አይደለም። አሁን መዋቀሱ ምንም የሚፈጥረው ነገር የለም። አሁን ወንድምሽም ቢሆን በጊዜው እንግዲህ መጠጥ እንዲህ በቀላሉ የሚተው ነገር አይደለም። እሷ ስላለችው ይተዋል ማለት አይቻልም። እሱ እድሜ ልኩን የቆየበትን መጠጥ ሚስት ስላገባ ብቻ ይተዋል ማለት ታስተካክላለች። ሴት ታስተካክላለች። ማንም ቢሆን እኔ ባሌ ነይ ጠጪ ቢለኝ እጠጣለሁ እንዴ? አልጠጣም እንዴ? ራሴን የምጠብቀው ራሴ ነኝ። ሴት ልጅ ደግሞ ወንድ ልጅን በስነ ስርዓት በመቆጣት በመገላመጥ በምን ማለት እንደው ብዙ ነገሮችን በምግብ ታስተካክላለች። ቆይ ሲጋቡ እንዴት ነበር? እስኪ እናንተ ነገሩኝ። ይሄን ከመጀመሪያው ጀምሮ እንዴት ነበር የተጀመረው? እኔ ምን አውቃለሁ። እኔ ሲያመጣትም እንዲሁ ጓደኛዬ ናት አለ። ሲወጣ ሲገባ አብራ ትገባለች፣ አብራ ትወጣለች። እሱ ጥሩ ልጅ ነው፣ ሰላምተኛ ነው፣ ማንም ምንም አያውቅም። እናቴ ብሎ እንደውም እኔን የሚጠይቀኝ እሱ ነው። እናቴ እንደዚህ ነው እንዳቴ እንደዚህ ነው የሚለኝ። እንጀራ ልጄ እንደ እንጀራ ልጅ እንኳን አላየው። አቶ ዳንኤል ማለት ነው እንጀራ ልጆት ወንድምየው? ወንድምየው። እሺ። እና በደንብ ሁለቱም እንደወለድኳቸው ልጆች ናቸው ማያቸው። ያ ትልቅ ነው፣ እኔም አልደርስበትም፣ በወልደውም አልችልም። አቶ ዳንኤል ትልቅ ነው። ግን አክብሮቱ ማንም የሰፈር ሰውም ቢሆን ምንም ቢሆን ሰላምታ በተካ ምንም አያውቅም። ከሷ ከገጠመ ወዲህ ግን እንግዲህ ብስጭቱም ይሆናል። አንድ ሰው እኮ ሲበሳጭ ከቤትም ካልደለው ከውጭም ካልደለው ወደ መጠጥ ነው የሚያደላው። ከዛ መጠጥ ያደላል። ከዛ ነፍስ ይሄ ልጅ እኮ ከመጀመሪያው መጠጥ ነበረበት አይደል? አሁን በሷ ምክንያት እንደሚጠጣ እኮ አረጋግጥ አይደለም። እሷን ከማግባቱ በፊት አይጠጣም? መጠጥ ይጠጣል፣ ትንሽ ቢሆን ይጠጣል። ግን አሁን መጠጥ ሲጠጣ አሁን ደህና ሴት ላይ ቢጥለው ኖሮ ይሄ ልጅ ይሻሻል ነበር። እሷ ወዳደቁን ሳያውቅ እሷ ላይ ወደቀ። መላክ እኮ ሰው ናት አይደል? መላክ አይደለችም ወይም ፈጣሪ አይደለችም። የሰው ልጅ ደግሞ እኔ አንድ ሰው ጋር ስለገጠመ ብቻ መጣጡን ይተዋል ሱሱን ይተዋል አይባልም። በእንደዚህ አይነትማ ሁሉም ባለትዳር ሱስ አልባ ሊሆን ነበር። ሚስት በሙሉ የምታስተው ቢሆን ኖሮ ይሄ የራሱ ፍላጎት ነው። አረና ካለን ስንቱ ያስተካክላል፣ ስንቱ ያስተካክላል። እና ካለን ጎረቤቶቻችን አሉ ስንት ጠጮች የነበሩ የትም እየወደቁ እየተፈነከቱ የሚመጡትን ወንዶች አስተካክሎ ዛሬ ደህና ኑሮ ያልተስተካከሉትስ ይኖራል። ያልተስተካከሉ ይኖራሉ። ቤት ይፍጀው ሆድ ይፍጀው። አሁን እናንተ የተስተካከለው እንደነገራችሁኝ ሁሉ ብዙ ደግሞ ያልተስተካከለም አለ። ይሄ እውነታ ነው። ሁሉ የሆነ የወይዘሮ እንትና ቤት ስለተስተካከለ የአቶ እንትና ቤት ይስተካከላል ማለት አይደለም። እዚህ ጋር እሷን ሲያገባትም እየጠጣ ነበር፣ ከተጋቡ በኋላም እየጠጣ ነበር። ባሰበት ወንድሙ እኮ ነው ግን ሲጋብዘው የነበረው አይደል? ነው እና እሷ ትሰጠዋለች ገንዘብ ቢሆንም እሷ እኮ ምንም የምትሰጠው ነገር የላትም አይደል? ስለዚህ የእርሶ እንጀራ ልጅ አቶ ዳንኤል እየወሰደ መጠጥ ቤት ለመጠጥ ቤት እንዴ ሰው ሳይነጋ በጠዋቱ እንዴት አረቂ ጠጣ ብሎ ብር ይሰጣል? ናኒ ዳረቂ ብሎ በጠዋቱ አረቂ ሲያጠጣ ነበር። ምግብ ሆነለት እኮ ታዲያ ምን ይደረግ? ምግብ ሆነ። ይኸው አሁን አቶ ዳንኤል ጋር ስናወራ ጠዋት እንደዚህ እቃ እንደዚህ መያዘች እንደዚህ እዛ እስከሚደርስ ድረስ እጁ እንደዚህ ያችን መለኪያውን እስከሚጨብጥ ድረስ እንደዚህ ብሎ በግድ ነው። ስለዚህ ለዚህ ተጠያቂው ማን ነው? እንዴት ነው እሷ መሲ ተጠያቂ ናት የምትሉኝ ለዚህ ነገር? አሁን መሲ ተጠያቂ ናት ምንልህ ምን መሰለህ? እሺ አሁን እሱ ያ ሆነ ሞተ። እሺ ያም በመጠጡ ምክንያት ሆነ በምን ምክንያት የእሷውን ንዴት ተጨማምሮበት እሱ በሞተ። አሁን ግን ከሞተ በኋላ እንኳን አንድ የወለደችዋን ልጇን እንኳን በስርዓቱ ይዛ መኖር አልቻለችም። እኔ ይኸውልሽ አሁን ምን አለ መሰለሽ፣ እኔ ደግሞ እስከማውቀው ድረስ የአካባቢም ሰው ጠይቄያለሁ። አሁን እኔ ስመጣ ወደ እናንተ ዝም ብዬ አልመጣሁም። ሽምግልና ሰው ሲመጣ አትሊስት ስለ ልጅቷ ስለተላከው ሰው ማጣራት አለበት። እኔ አሁን አካባቢ ሰው ሳጣራ መሲ ከሰው የማትደርስ ጭምት እንደሆነች፣ አዎ ቡና ምናምን እንደማንኛውም ሰው እየዞረች ትጠጣለች። እናንተ እንደምትሉት ቀራሪ ስትጠጣ እኔ አላየሁም ወይም ደግሞ አልሰማሁም። ግን ሰዎቹ የሚሉት እንደማንኛውም ጎረቤት ቡና ትጠራለች፣ ቡናዋን ጠጥታ ትሄዳለች። ይሄንን ነው እኔ የሰማሁት። አጣጫዎቿ ስለሆኑ ሊሆን ይችላል። እሺ እርሶ ስትጠጣ አይተዋታል ነው? እኔ አሁን
ደግሞ ከሷ እኩል ደግሞ መጠጥ ለመጠጥ ልዞር ጌታዬ ነኝ ወደ ቤተ ክርስቲያን መሄድ ነው እንጂ ያለብኝ። ቤተ ክርስቲያን ሰው ታዲያ ይቅርታ ሰው አይደለም እንዴ? እቺ ልጅ እንግዲህ ጠፍቷል፣ ይቅርታ። ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። ነገር ግን ልጄ ከቤተሰቦቹ ርቆ መኖር ስለሌለበት ከቤተሰቦች ጋር ሰላም እንፍጠር። አንዴ ልጄን አምጪ፣ አንዴ ልጄን ውሰጂ እያሉ የሚያስቸግሩትን ነገር ይተውልኝ ነው ያለችው። ሲጀመር ቤተሰብ የላትም። ምን ኬት እንደመጣች እኮ አናውቃትም እኛ። እሱም ሲያመጣት ኬት እንዳመጣት አናውቅም። ከምን ውስጥ እንዳመጣት የሰው ልጅ ዘር ይኑራት ውላጅ ይኑራት ምን ይኑራት፣ ቢኖራትም ደግሞ ይፈልጋት ነበር። ስለዚህ በመከራ ሰዓት መጥቶ ያስተዛዝን ነበር። በመከራ ሰዓት ተጎኗ ይሆን ነበር። ምንም ዘር የላት። እኔ እስካሁን ሲጀመር ይሄ ልጅ ተፈጥሮ እስከዚህ እንግዲህ አሁን እንግዲህ ልጁ 7 ዓመት። ስለዚህ ዘር ስለሌላት እናንተ እንደፈለጋችሁ ማድረግ አለባችሁ ማለት ነው። ዘር ስለሌላት ሳይሆን እኔን ተመሳስላ መኖር አለባት። በልጄ መሞት ትቃጠላለሁ፣ ደግሞ በሷ ልቃጠል። እሺ ቆይ እርሶን አሁን ቤት እኔን መስላ የምትኖረው ማለት አሁን ቤት ውስጥ እኔ ቡና ፈልጋለሁ፣ ቡና ብታፈላልኝ እኔ ያለችኝ ልጅ ናች። በቃ ቡና ፍልታ ምን ብላ ምሳ በላሽ ወይ ምን አዳርክሽ ወይ ምን ላርግልሽ ብትል ብላ ብትል ልብሴን እችን ብጫቂ ጨርቄን ለቅለቅለቅለቅ ብትል እኔ ልጄ ነው። እርሶ ጥቅም ነው የፈለጉት? ጥቅም አይደለም። ይሄ መስሎ መኖር እሷም እኮ የራሷ ቤት አላት እቺ ልጅ አይደለ? የምትኖርበት የራሷ መኖሪያ አለ። እዚህ መታ ለምንድን ነው የኔን ጨርቅ ካላጠበች እንደኔ ጀራቃል አስቸገረችኝ ያለችልኝ እኔ ምን እና እኔን መስላኝ ማለት ምን ማለት ነው? አሁን እኮ እርሶ የሚሉት ተመሳስሎ መኖር ምልህ በቃ እሷም ቤተሰብ ሆና በቃ ማይ አለሽ ማይ እንደዚህ ነው አለሽ ወጣሽ። እሺ አንቺ እስኪ ሳብ አንቺ ልጠይቅ፣ ምን አይነት ሰው ናት መሲ? ላንቺ መሲ ለኔ ሲጀመር ከኔ ጋር እኮ ግንኙነት የላትም ጭራሽ። ያኔ የወንድምሽ ሚስት አይደለች? አንቺ ወንድምሽ ሚስት ነው አኮ አብሮ በሚኖሩበት ሰዓት ለኔ ራሱ መልካም አልነበረችም። ፊቷ ራሱ ይመሰክራል። እኔ በሚሄድበት ሰዓት ራሱ ለኔ መልካም አልነበረችም። ስለዚህ ሁኔታዋን አይቼ ምን ታረግ ነበር? አንቺ በምትሄጂ ሰዓት ወደ እነሱ ቤት እንዴት እንደምትገላምጣት አብልታ ጠጥታ እንደምታኖራት እንዴት እንደምትገላምጣት እንዴት እንደምታደርጋት ይሁን ብለን እኮ ወንድሜን እኮ ትተን የኖርነው መቼም እሱ ፈቅዶ ፈልጎ እየኖረ ነው ብለን ነው እንጂ እኛ በእሷ ደስተኛ ሆነ አይደለም። በግልጽ አማርኛ የወንድ ቤተሰብ ለሚስት ጥሩ ሰው አይደለም፣ ጥሩ አይደለም ይባላል። ይሄ ነገር ነው አሁን እናንተ ጋር እየተፈጠረ ያለው። አሁን አብዛኛው ጊዜ እንደዚህ ነው። አሁን እውነታውን ስነግራችሁ እኔ አሁን እየተባለን አባባል ነው የምነግራችሁ። የወንድ ቤተሰብ ጊዜ ሚስትየዋ ጥሩ ትሁን፣ የወንድ ቤተሰብ ደስተኛ አይሆንም። ጥሩነቷን በምን አሳይተናለች? እሺ አሁን እንኳን ሀዘን በተፈጠረበት ሰዓት ሀዘኑ የእሷም ሀዘን የኛም ሀዘን ነው። ከኛ ጋር አብራ ሆናለች ወይ? ራሷን ኮትታ ራሷን የራሷ ቤት እየኖረች አግላ እየኖረች አይደለም። ሀዘኑ ለእናንተ ብቻ ነው? የሁለታችንም ነው። የጋራ ነው አይደለ? ግን ለእሷም ሀዘን ነው፣ ለእናንተም ሀዘን ነው። ለእሷ ደግሞ የእኔ የምትለው ሰው አብሯት የሚኖር ሰው እንጀራ የሚያበላት እንጀራ የሚያጎርሳት ሰው መሸም ነጋም ፊት ለፊቷ የምታየው ሰው የልጇ አባት ነው ያረፈው። ዝም ብሎ ሰው አይደለም ያረፈው። ከአንዳንድ ተነስታ ደስ እንዲላት አይደለም የሚጠበቀው አይደለ? ያልገባህ ነገር አለ። እሺ አስረዱኝ። ምንድን ነው ያልገባህ? ጎን ምን አረጋች መሰለ እንግዲህ ልንገርህ። እሺ ታስታርቃል የመጣ አዎ ታስታርቅ እስከመጣ ድረስ ያ ሞተ እዛው ስትኖር ጭራሽ የባሏን ወንድም እሽኮለሌ አብራ እሽኮለሌ ሚስጥሩ አይገባኝም።